ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በቀጠሯቸው መሰረት በ10/2018 ዓ.ም ፍርድ ቤት ቀርበው ነበር። በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት በ10/2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ቢሆንም የዋስትና ጥያቄው ተቀባይነት ሳያገኝ ቀርቷል። በ10/2018 በዋለው ችሎት በዋስትና ጉዳያቸውን ከውጭ ሆነው እየተከታተሉ የሚገኙት አርቲስቶችና ቲክቶከሮች የክስ መቃወሚያ እንዲያቀርቡና ጉዳዩን ተመልክቶ ብይን ለመስጠት ለሰኔ 11 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። አርቲስቶቹ በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ መወሰኑ ይታወሳል። ፖሊስ በከባድ የሙስና ወንጀል እንደሚፈለግባቸው የይፈለጋል ማስታወቂያ ያወጣባቸው ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ 4 ሰዎች ችሎት ላይ ሳይቀርቡ ቀሩ። ተከሳሾቹ በችሎቱ እንዲገኙ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው 13 ግለሰቦች ላይ የቀረበባቸውን ክስ መቃወሚያ ለመስማትና በመዝገቡ ከ6 እስከ 10ኛ ተከሳሾችን መቅረብ ለመጠባበቅ ለግንቦት 10 2018 ዓ.ም ቀነ ቀጠሮ ሰጥቶ ነበር። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበው ይህ የክስ መዝገብ ተከሳሾቹ ስልጣናቸውን አላግባብ በመጠቀም በሀገር አቀፍ የነዳጅ አቅርቦትና ስርጭት ላይ ከፍተኛ ችግር ማድረሳቸውን ያመለክታል። ተጠርጣሪዎቹ ከመመሪያው ውጭ የነዳጅ ግዢና አከፋፋይነት ፈቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጪ በማድረግ ተወንጅለዋል። በእነዚህ ህገወጥ ተግባራት ምክንያት በመንግስት ላይ በ10 ሚሊዮኖች የሚቆጠር ገንዘብ ጉዳት የደረሰ ሲሆን ከ1.9 ሚሊዮን ሊትር በላይ ነዳጅ ለታለመለት ዓላማ ሳይውል እንደባከነና የነዳጅ እጥረት እንዲባባስ ማድረጋቸው በክሱ ተዘርዝሯል። የፌዴራል አቃቢ ሕግ ግለሰቦቹ በዋና ወንጀል አድራጊነትና በልዩ ወንጀል አድራጊነት ስልጣንን ያለአግባብ በመገልገልና የመንግስት ስራ በማይመች አኳኋን በመምራት ወንጀል የከሰሳቸው ክስ ችሎቱን መርምሮ የተከሳሾችን የክስ መቃወሚያ ለመስማት ለ10/2018 የተቀጠረው ችሎት የተከሳሾችን የክስ መቃወሚያ አድምጧል። ችሎቱ በክስ መዝገቡ ከ6 እስከ 10ኛ ተከሳሽ የሆኑትን አቶ ጌታቸው አምኘ፣ ወይዘሮ በረከት ወርቁ፣ አቡሽ አየለና ይልቃል የኔሰው መቅረብ ለመጠባበቅ ለ10/2018 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም ተከሳሾቹ በችሎቱ ሳይገኙ ቀርተዋል። በተጠርጣሪዎቹ ላይ ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ማስታወቂያ የወጣባቸው መሆኑ ይታወቃል። በቀጠሮ መሰረት የተሰየመው ችሎት የክስ መዝገቡ ላይ መቃወሚያ ያቀረቡ ተከሳሾችን በማድመጥና ብይን ለመስጠት እንዲሁም ከ6 እስከ 10ኛ ተከሳሾችን ፖሊስ ለችሎቱ እንዲያቀርብ ለመጠባበቅ ለሰኔ 1 2018 ዓ.ም ቀነ ቀጠሮ ሰጥቷል። ተከሳሾቹ በቀጠሮ መሰረት ለችሎቱ የማይቀርቡ ከሆነ ፖሊስ ያልቀረቡበትን ምክንያት እንዲገልጽ ትዕዛዝ ተሰጥቷል። በአዲስ አበባ ከተማ ባለፉት 9 ወራት 83000 ህፃናት ተወልደዋል። ከሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ያገኘው መረጃ እንደሚያሳየው ዘግይተው የተመዘገቡትን ጨምሮ በአጠቃላይ ከ324000 በላይ ህፃናት ተወልደዋል ብሏል። በሌላ በኩል ኤጀንሲው በተጠቀሰው ጊዜ በከተማዋ ከ5000 በላይ ሰዎች መሞታቸውን መዝግብ ያለው ሲል ነግሮናል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምዝገባዎቹን ሲያደርግ በወቅቱ መዘግየት እንዲሁም የጊዜ ገደቡ ያለፈበት እያለ እንደሚመዘግብ ነግሮናል። በዚህም እነዚህ 83000 ህፃናት በተወለዱ በ30 ቀን ውስጥ የተመዘገቡ እንደሆኑና በወቅቱ የተመዘገቡ መሆናቸውንም ኤጀንሲው አስረድተዋል። ሆኖም በአጠቃላይ በ9 ወር ውስጥ ወቅቱን ጠብቀው ከተመዘገቡት ሌላ በዘገየና የጊዜ ገደብ ያለፈበት ተብለው የተመዘገቡት ጋር እስከ 324000 በላይ መሆናቸውን ሰምተናል። ተቋሙ ውልደት የሚከናወንባቸው 150 ተቋማት ጋር በጋራ እየሰራ እንደሆነ የነገሩን የሲቪል ገባና ነዋሪዎች አገልግሎት ኤጀንሲ ውስጥ
ምዝገባና መረጃ ዳይሬክተር የሆኑት ወይዘሮ ሰብለወርቅ ታደሰ ናቸው። ከጋብቻ ጋር ተያይዞ በአጠቃላይ በ9 ወር በወቅቱ የተመዘገቡት 8000 መሆናቸውንም ነግረውናል። በኤጀንሲ ከተደረገ ምዝገባዎች መካከል አንዱ ፍቺ ሲሆን ወቅቱን የጠበቀ ምዝገባ ያደረጉት 3000 ናቸው ተብሏል። ይህ በወቅቱ የተደረገ የፍቺ ምዝገባ በኤጀንሲ ከፍተኛ ቁጥር ነው ሲሉ ዳይሬክተሩ አስረድተዋል። ወላጆች ለልጆቻቸው በወቅቱ የልደት ሰርተፊኬት እንዲያወጡላቸውና ለቅድመ ትምህርት ምዝገባ አስፈላጊ በመሆኑ ከወዲሁ እንዲወስዱ ኤጀንሲው ጠይቋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ በኢራን ላይ ሊሰነዘር ታቅዶ የነበረው ወታደራዊ ጥቃት ለጊዜው ማራዘማቸውን አስታወቁ። ፕሬዝዳንቱ ውሳኔውን ያስተላለፉት ከኳታር፣ ከሳውዲ አረቢያና ከተባበሩት አረብ ኤምሬት መሪዎች የቀረበላቸውን ጥያቄ ተከትሎ ነው። መሪዎቹ በኢራንና በአሜሪካ መካከል አወንታዊ የሰላም ድርድር እየተደረገ መሆኑን በመግለጽ ጥቃቱ እንዲቆም ጠይቀዋል። ትራምፕ ለመሪዎቹ ባለኝ ክብር ነው ብለው ጥቃቱን ቢያቆሙ ወታደራዊ አዛዦች በማንኛውም ሰዓት ለከፍተኛ ጥቃት በተጠንቀቅ እንዲቆሙ አዘዋል። በተጨማሪም ለኢራን ጊዜው እያለቀባት ነው፣ በአስቸኳይ ስምምነት ላይ መድረስ አለባት ሲሉ አስጠንቅቀዋል። ማንኛውም የሚደረግ ስምምነት ኢራን የኒኩለር መገንቢያ እቅዷን ሙሉ በሙሉ እንድታቆም የሚያስገድድ መሆን እንዳለበት ትራምፕ በጽኑ አሳስበዋል። በኬንያ በነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰ ተቃውሞ ሳቢያ 4 ሰዎች ሲገደሉ 348 ሰዎች ታሰሩ። ተቃዋሚዎች የነዳጅ ጭማሪ በቀጥታ የምግብ፣ የትራንስፖርትና የሌሎች መሰረታዊ ቁሶች ዋጋ እንዲያንር ያደርጋል፣ መንግስት የዜጎችን የመግዛት አቅም ያገናዘበ እርምጃ ሊወስድ ይገባል፣ ዋጋው በአስቸኳይ ይቀነስ የሚል ጥያቄ ነው ያላቸው። በተጨማሪም ዜጎች በከፍተኛ ታክስና የኑሮ ውድነት እየተሰቃዩ ባሉበት ወቅት የባለስልጣናት ደሞዝና የመንግስት አስተዳዳሪዎች ወጪዎች አለመቀነሳቸው ህዝቡን አስቆጥቷል። ስለዚህ መንግስት የራሱን ወጪ እንዲቀንስና ሙስና እንዲዋጋ እየጠየቁ ነው። የነዳጅ ዋጋ ጭማሪን በመቃወም በተደረገ ሰልፍ ላይ 4 ሰዎች መገደላቸውንና 30 ሰዎች መቁሰላቸውን የሀገር ውስጥ ጉዳይ ሚኒስትር ኪምቹምባ ሙርኮመን አሳውቀዋል። የእነዚህ 4 ሰዎች ህይወት ያለፈበትን ሁኔታ ለማወቅ ምርመራ መጀመሩንና እጃቸው ያለበት አካላት በሙሉ ለህግ እንዲቀርቡ ሚኒስትሩ ገልጸዋል። 348 ተጠርጣሪዎች በቁጥጥር ስር መዋላቸውንም አመልክተዋል። ከተቃውሞው በስተጀርባ ማንነታቸው ያልታወቁ ፖለቲከኞች የገንዘብ ድጋፍ ያደረጉባቸው ወሮበሎች ሰልፉን ለገዛ ጥቅማቸው ለመዋል ሰርገው ገብተዋል ሲሉ ሚኒስትሩ ተናግረዋል። አክለውም የተቃውሞውን ስኬት በሰዎች ህይወት መጥፋት የሚመዝኑ ፖለቲከኞች መኖራቸው እጅግ የሚያሳዝን የወረደ ፖለቲካና የራስ ወዳድነት መገለጫ ነው ብለዋል። በንግድ ተቋማት ላይ ዘረፋ መፈጸሙንና የንብረት ውድመት መድረሱን የገለጹት ሚኒስትሩ መኪናዎችን ማቃጠል ተግባርም ተፈጽሟል። ይህ ከተቃዋሚዎች ጋር የማይገናኝ የህገ ወጦች ወንጀሎች ተግባር ነው ሲሉ ተናግረዋል። በዚህም በኬንያ በተቃውሞ ምክንያት ከፍተኛ የትራንስፖርት መስተጓጎል አጋጥሞ ውሏል። አብዛኞቹ የህዝብ ትራንስፖርት አሽከርካሪዎች የነዳጅ ዋጋ እስካልቀነሰ ድረስ ስራ እንደማይጀምሩ በመግለጻቸው ሳቢያ ብዙዎች ወደ ስራ ቦታቸው በእግራቸው ለመጓዝ ተገደዋል። አንዳንድ ትምህርት ቤቶችም በዚሁ ምክንያት ዝግ ሆነው ውለዋል። ከሰዓት በኋላ ግን የተዘጉ መንገዶች ተከፍተዋል። የኬንያ የነዳጅና ኢነርጂ ቁጥጥር ባለስልጣን ይፋ ባደረገው መረጃ መሰረት በነዳጅ ላይ የተጨመረው ዋጋ ናፍጣ በ1 ሊትር ላይ 46.29 የኬንያ ሽልንግ ጨምሯል። ይህ የ23.5% ታሪካዊ የተባለ ከፍተኛ ጭማሪ ነው። አሁን በኬንያ 1 ሊትር ናፍጣ 242.92 የኬንያ ሽልንግ ወይም 295.91 ብር ደርሷል። ቤንዚል በ1 ሊትር ላይ 16.65 የኬንያ ሽልንግ ጨምሯል። የ8.4% ጭማሪ ማለት ነው። 1 ሊትር ቤንዚል 214.25 የኬንያ ሽልንግ ወይም 261.28 ብር ገብቷል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።